ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጨረሻ አጠር ያለ የዕለተ ቅዳሜ መረጃችን የሚሆነው እስቲ እዛው ለንደን እንቆይና በእግር ኳስ ከማንመኛቸው ከማንወዳቸው ጉዳዮች መካከል የተጫዋቾች ጉዳት፣ ትላልቅ ገንዘብ ተከፍሎባቸው ተጫዋቾች ፌል ሲያደርጉ ለማንኛውም ክለብ ሊሆን ይችላል፣ ዝውውራቸው ሳይቃና ሲቀር፣ የፕሮፌሽናል ዘመናቸው ከባዱን ፈተና መሻገር ሲከብዳቸው፣ የበለጠ ደግሞ ከጉዳቶች ሁሉ ከባዱ ጉዳት ተጫዋች በማያውቀው ንጥረ ነገር ምክንያት ከእግር ኳስ ለተወሰነ ጊዜ ተቀጥቶ ማንኛውም ስፖርታዊ ክንውን ላይ እንዳይሳተፍ ሲታገድ፣ ትሬኒንግ እንዳይመጣ ሲታገድ ታስታውሳላችሁ። የዛሬ 2 ዓመት በፊት ሙካይሎ ሞድሪክ ኖቬምበር ወር ላይ ነበር በአጋጣሚ ተጠርቶ ሽንቱ ምርመራ ተደርጎ መጠቀሙ ከተረጋገጠ በኋላ ለ4 ዓመት ቅጣት ተላለፈበት። ባሳየው እጅጉን አስደናቂ ፕሮግረስ ምክንያት በትናንትናው ዕለት የክለቡም የአበረታች ዕፅ ፌዴሬሽንም ኤጀንሲውም ባወጣው ይፋዊ ጽሑፍ መሰረት እንግዲህ ኤፍኤውም ይሄ ተጫዋች አሁን የ2 ዓመቱን ቅጣት ካጠናቀቀ በኋላ እንደ አንድሬ ኦናና፣ እንደ ፖል ፖግባ፣ እንደ መሐመዱ ሳኮ በደንብ መሻሻሉን ተመልክተው እንግዲህ ይሄ ተጫዋች ቅጣቱ ተነስቶበት እንግዲህ አሁን ላይ በቀጥታ ቼልሲን በፕሪሲዝን እንዲቀላቀል በሆንግ ኮንግ ፍቃድ አግኝቷል። ቀጣይ ሳምንት ወደ ሆንግ ኮንግ ተጉዞ የቅድመ ውድድር ጊዜ ዝግጅቱን በቼልሲ እንዲያደርግ ፍቃዱን አግኝቶ እንግዲህ ይሄ ተጫዋች የ25 ዓመት ዩክሬናዊ እጅጉን ምርጥ የሆነ ዊንገር ባለው ፖቴንሻል ደረጃ ለቼልሲ ያለውን አቅም አውጥቶ ማሳየት ያልቻለ፣ በአሰልጣኝ መፈራረቅ፣ በታክቲክ ለውጥ ሞድሪክን ብዙ ማየት የነበረብን ሰዓት እንግዲህ ይሄ ተጫዋች አንደኛ አሰልጣኝ በተለዋወጠ ቁጥር አንድ ቡድን ውስጥ አልሰክን ከሚሉ ተጫዋቾች መካከል ቴክኒካሊ የዳበረ ፖቴንሻል ያላቸው ተጫዋቾች የሚመጣው አሰልጣኝ ከጥንቃቄ ከውጤት ጋር ቡድኑ ያለበትን ቀውስ ለማረጋጋት ታሳቢ ስለሚያደርግ ጥንቃቄ ተኮር ቡድንን ነው የሚገነባው። በዛ ወቅት ደግሞ የሞድሪክ አይነት ፖቴንሻሎች ይደበቃሉ። ይሄ ተጫዋች ለሰማያዊዎቹ 73 ጨዋታ አድርጎ 10 ግብ ማስቆጠር የቻለ በ2022 ኦክቶበር ወር ላይ ነበር ኤፍኤው ምርመራ ጀምሮ እንግዲህ ተጫዋቹ ቅጣት ተላልፎበት ከማንኛውም አይነት ስፖርታዊ ክንውን እንዲታገድ የተደረገው። ከ610 ቀናት በኋላ ሙካይሎ ሞድሪክ ወደ ሜዳ ተመልሷል። በእግር ኳስ መስማት የማንፈልጋቸው ጉዳዮች መካከል ከባዱን ሂደት ሞድሪክ አጠናቆ እነዛን ፈተናዎች አልፎ ይህንንም ቅጣት ያስተላለፈ ኤጀንሲ እንግዲህ የተጫዋቹን ለውጥ ተመልክቶ እንግዲህ ቅጣቱን አንስቶለት ወደ ሜዳ ተመልሷል። ቼልሲን በሆንግ ኮንግ የሚቀላቀል ይሆናል። አሎንሶ ያልተጠበቀ አዲስ ጥይት አግኝቷል። ይሄ ተጫዋች ምን ያክል ተዘጋጅቶ ምን ያክል ውጤታማ ሆኖ በቀጣይ ይመጣል አብረን በጋራ የምንመለከተው ነው። ግን በደንብ ልብ ብሎ ለተመለከተ የሞድሪክ ፖቴንሻል ብሬን ውስጥ ስላለ ታለንቱ፣ ክህሎቱ 88 ሚሊዮን ፓውንድ የተከፈለበት ምክንያት እነዚህ ሁሉ ጉዳዮች የተጫዋቹን አቅም ተመልክቶ ስለሆነ ይሄን ጉዳይ እንግዲህ ሞድሪክ በይፋ ወጥቶ ለማሳየት አንደኛ ቴክኒካል ተጫዋቾች ላይ በላቀ እምነት ያለው ዛቪ አሎንሶ ጋር ደግሞ መገናኘቱ ምናልባት በቀጣይ በትሬኒንግ ወቅት ከሚያሳየው ፕሮግረስ ጋር ተያይዞ ይሄ ተጫዋች እስቲ ምን አይነት ምላሽ ሰጥቶ
ከአሎንሶ ጋር በዘላቂነት ይሰራል የሚለውን አብረን በጋራ እንመለከታለን። ግን የሞድሪክ መመለስ እጅጉን አስደሳች የሆነ የእግር ኳስ ዜና ነው። ሚካኤል ሞድሪክ ወደ ሜዳ ተመልሷል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከአገር ውጭ የምታደምጡ ድጋፍ አድርጉ። በ5 ደቂቃ መረጃ ነው የመጣ ነው። ሰላም ቆዩ።